ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በጣም ደስ በሚል ቪዲዮ መጥተናል። ሀይሚቲ የቀብራራው የብሩኬን 350K በደማቁ ከቤተሰቦች ጋር ከጓደኞች ጋር አክብራለታለች። ቡራዬ እንኳን ደስ አለክ። 300K ማለት ቀላል አይደለም። የ1 ሚሊዮን ግማሽ ማለት ነው። እንግዲህ ግማሽ በግማሽ ይዘውታል። ይህንን የመሰለ ደግሞ ተከታይ ማግኘት ቀላል ነገር አይደለም እና ደግሞ በቅርብ 1 ሚሊዮን ገብተክ ለማየት ያብቃን። ሀይሚቲም ደግሞ እየተንደራደረች ነው። እሷም 300K ገብታለች። ስለዚህ አድጋችሁ ጥሩ ደረጃ ላይ ደርሳችሁ እንደምናያችሁ ደግሞ 100% እርግጠኛ ነኝ። እውነት ለመናገር ማለት ነው ሀይሚና ቡራ በጣም ምርጥ ልጆች ናቸው። እዛ በሶፋው ሙልት ያሉ ጓደኞቻቸው ማለት ነው እነሱም ዩቲዩበሮች ናቸው። ማን የከፈተላቸው? ሀይሚና ብሩኬ ናቸው። ገባችሁ አይደለ? እና ለራሳቸው ብቻ ሳይሆን እየተጠቀሙ ያሉት እነሱም እኛ ተጠቅመናል፣ እኛ አግኝተንበታል ብለው ወጣቱን እንዲጠቀሙ እየገፋፉ ነው ያሉት በዚህ ሰዓት እና ሊከበሩ ሊደነቁ ይገባል ማለት ነው። እና ቀላል ነገር አይደለም። በአሁን ሰዓት ወጣቱ ተምሮ ተመርቆ ስራ አጥቶ ማለት ነው በጣም እየተሰቃየ እየተንገላታ ባለበት ሰዓት ላይ ግን ማለት ነው ዩቲዩብ ከፍተው በራሳቸው አይዲያ የሚሰሩ ወጣቶች ደግሞ አሉ። ያም ደግሞ የሚሆነው ከጎናችሁ የሚያግዛችሁ ሰው ያስፈልጋል እንጂ ዩቲዩብ የከፈተ ሁሉ ይቀየራል ያድጋል ማለት አይቻልም። የእውነት ነው የምላችሁ እኛም እየደከምን ስለሆነ ማለት ነው። እና ስለዚህ እንደነ ቡራ እንደነ ሀይሚ አይነቶችን ደግሞ ያብዛልን። እነሱም እያሳደጓቸው ነው ያሉት። እንግዲህ ከእነሱ በፊት ዩቲዩብ የከፈተ ማን ነው ካላችሁ ሚፍታህ የቆየ ነው፣ እውነት ለመናገር የቆየ ነው እንጂ ከዛ በኋላ ግን ቡራ ሀይሚ ናቸው እየከፈቱ ሁሉንም እዚህ ደረጃ እንዲደርሱ ያደረጓቸው። ከዛም በተረፈ ደግሞ ዋናውን ሚና የሚጫወቱት ጨረቃ ፋሚሊዎች ትለያላችሁ። የእውነት ሰብስክራይብ አድርጉ ስትባሉ ሰብስክራይብ ታደርጋላችሁ። መልካምነታችሁ ራሱ በጣም ትልቅ ነገር ነው እና አይለያችሁ። በዚሁ ቀጥሉበት። እውነት የሆነ እንዴት ነው የሰው ልጅ አንዳንድ ጊዜ ማለት ነው የሆነ እንዴት ብዬ የሚቀያየር ነገር አለ እና አይቀይራችሁ ነው የምለው። እናንተንም ሲያጠፉ አጥፍታችኋል ብላችሁ በመቆጣት ጥሩ ነገር ሲያደርጉ ደግሞ ጎበዞች፣ ጠንካሮች፣ በርቱልን የኛ ልጆች እያላችሁ እንግዲህ እዚህ ደረጃ ደርሳችኋል። ከዚህ በኋላም ደግሞ የበለጠ እንደምታደርጉ የበለጠ እንደምታበረታቷቸው እርግጠኛ ነኝ። እሙሽዬ እናታችን፣ የኔ እናት፣ የኔ ደርባባ፣ አቤት ደግሞ ከሀይሚዬ ጋር ይመሳሰሉ። የእውነት እንደው ዝም ብላችሁ ስታዩቸው ሀይሚ የሙሽዬ ልጅ እኮ ነው የምትመስለው። የሆነ ነገራቸው በጣም ነው የሚመሳሰለው፣ ቁም ነገር ማለት ነው። እንደ ከብሬ ሀብ ሄዱ በቃ የሆነ ነገራቸው ከሙሽዬ ጋር በጣም ነው የምትመሳሰለው። እህት ሙሽዬ እኔ ልጅ ናት ብትል ማለት ነው እንዲ አንቺን ነው የምትመስለው እኮ ነው የሚሉት ልማያቅ ሰው ማለት ነው። እና ያው ቆንጆ ፋሚሊ ምርጥ ፋሚሊ ውስጥ ነው የተቀላቀልሽው ሀይሚዬ፣ በጣም እድለኛ ነሽ። ሁሌ የምንለው ነገር ሙሽዬን የመሰለች እናት ማግኘት መታደል ነው። አንዳንድ ጊዜ ጸሎት ማድረግ አለብን ከጥሩ ቤተሰብ እንዲጥለን ማለት ነው፣ ከመልካም ሰዎች እንድንቀጥል። ይሄ ትልቅ እድል ነውና ሙሽዬን ፈጣሪ እድሜና ጤና ሰጥቶሽ ልጆችሽን ድረሽ ለወግ ለማድረግ አብቅተሽ የልጅ ልጅ ለማየት ያብቃሽ እና እንደዛ ላለው። ለማንኛውም ፍፄ ለመናገር ዳርዳር ያለው ነገር አለ። ምንድን ነው? ቤተሰብ ሚፍታህ ገባ እንዴ? ያልሰማሁት ነገር አለ። እኔ ምንም እየተመቸኝ አይደለም ታውቃላችሁ። ዩቲዩቤ ላይ ራሱ ከለቀቅ 2 ቀን 3 ቀን ቪዲዮ አልለቀኩም እና እየጠፋሁ ነው ያለሁት። በጣም ቢዚ ሆኜላችኋለሁ። አሁን ላገባ ነው፣ እኔም ላገባ ነው። ሰርግ አለብኝ ቤተሰብ ላገባ ነው እና ለማንኛውም ማለት ነው ቀልዱም ቀልድ ነው እና የሆነ ተናገር ተናገር እያለች ነበር ሀይሚቴ ማለት ነው። እና ግን ፍፄ ድብስብስብስ አደረገው። ምናልባት እኔ የማላውቀው ያልሰማሁት ነገር ካለ ብዬ ነው። ብዙ ነገር እያመለጠኝ ነው። ሰሞኑን መደናነቅ አለ ምን አለ እና ይሄ ነገር አምልጦኛል። ጮማ ጮማ የሆነ ነገር ቤተሰብ ምንድን ነው ነገሩ? ለማንኛውም ጥሩ ነገር ከሆነ ይመቻችሁ፣ ሂዱበት ነው የምለው እና ቡራዬ
በድጋሚ እንኳን ደስ አለክ። መልካም ነገር የምትሰራበት፣ ሰዎችን የምትረዳበት፣ አስተማሪ ነገር የምታስተላልፍበት ቻናል ሊሆንልክ። በርታ፣ ጠንክር። በእርግጥ ከተለየው ማለት ነው እናንተ ከተለዩ ሰዎች እናንተ በጣም ምርጥ ሰዎች ናችሁ። እውነት ለመናገር ለፋሚሊያችሁ ክብር ያላችሁ፣ ለራሳችሁ ክብር ያላችሁ፣ ፋሚሊ የሚላችሁን የምትሰሙ ምርጥ ወጣቶች ናችሁና እናንተን በማወቅ እኔ ራሱ በጣም ደስ ብሎኛል። እግዚአብሔርን በጣም ደስ ብሎኛል እና ትለያላችሁ። በርቱ፣ ጠንክሩ። ሀይሚቴና ቡራዬ ደግሞ እንግዲህ እንደዚህ እንዳማረባችሁ ቀጥሉ፣ እመሩ ብሏችኋል። ማነው ስሙ በእናታችሁ? የቡራ ወንድም። ስለዚህ እንደዚህ እንዳማረባችሁ፣ እንደዚህ አበባ እንደመሰላችሁ ቀጥሉልን። ከጀርባችሁ የሚመጣውን ደግሞ ይሄ የተጥመዘመዘ ገመድ ደግሞ ፈጣሪ እንደ ብጥስ ያደርግላችሁ። እዛ በቃ እየተጥመዘመዙ የሚመጡትን እነዛን ተንከሲሶች ማለት ነው ያረቅላችሁ፣ ያረቅላችሁ። እንዴ ከባድ እኮ ነው። እና ጠንካራ ጎበዝ ሆናችሁ የሆነ ነገር ሲመጣባችሁ በመመካከር ነገሩን ለመፍታት መሞከር አለባችሁ። በተረፈ ምንም የሚወጣላችሁ ነገር የለም። ምንም አይወጣላችሁም። በቃ ጨረቃ ፋሚሊዎች ጨረቃ ናችሁ። ሁሌም ቢሆን ሁሌም አሸናፊ፣ ሁሌም አንደኛ ነው።